እሷን ለስራ ነው ፈልገው አንቺን ለህይወት ነው ብሎ የተከፈተ ነው። ያኛው ይሄኛው ዝግ ነው። እየሄደ እየተከፈተውን ውሃ እያጠጣ ይመለሳል። እዚህ ጋር ድፍኑን ሌላ ነገር ይላል። ሴት እዚህ ጋር ደግሞ ማውጣት አይፈልግም። አሁን ምክንያቱም ላይ ማት ነው። አዎ ያለችውን አልሰማሽም እንዴ? ብዙ ነገር ሊሰሩ እቅድ አላቸው። ልናገር ወይ ብናገር ብዙ ነገር ዝም በል ነው የምትለው እኮ ልጅቱ። ከሀይሚ ጋር ብዙ ነገር ሊሰሩ እቅድ አላቸው። ምክንያቱም ቢዝነሱን፣ ዩቲዩቡን ኤንድ ስሆን ማን ነው የከፍተው? ከዛችኛዋ ጋር ደግሞ አይዶን ነው እንግዲህ በእርግጠኝነት እኔ አሁን የማስበው እቺን ለቪዲዮ ያችን ለሪል ላይፍ ያደርጋል። በዚህ እንዳለችው ያደርጋል ብዬ አላስብም። ግን እሱ የሚሰራው ነገር እኔ ደግሞ ከቨር ትመስለኛለች። ዩዘርዬ እቺ ከቨር ትመስለኛለች። ቁራሪት ከቨር የምታስቡት እዛ መንገድ ላይ ምናምን መሄዱ ላይ ና አይ ዶንት ቲንክ ሰው ነው እሱን ነገር ኖ አይደለም መሄድ ብቻ አይደለም መሄድ እንደማይደለ ቫኬሽን ነው ከሄደም ያው አሁን እዚህ ጋር ታይ መመንዘር እንዳይሆን ነው ወይስ ያያልኩሽ የቲጂ ሀሳብ ገብቶኛል ግን I don't think so. አንድ ነገር ልንገርሽ ባይ ዘ ዌይ ይሞክር ይሆናል። ማንም ሰው ገብቶ ይሞክር ይሆናል። አብረሽ ከኖርሽው ሰው ጋር ለመለያየት በጣም ጊዜ ይፈጃል። የሚገርምሽ ነገር ለምን መሰለሽ? ከዛም በፊት ይባል ነበረ። ያ ከዛም በፊት ዋቴቨር አውቃለሁ የተባለውን ግን ይኸውልሽ ምን አለ መሰለሽ አታች ከሆንሽው ሰው ጋር ወይም ላይክ እንደ ማግኔት ከተጣበቅሽው ሰው ጋር ለመላቀቅ ትጣያለሽ። ይሄ ጸቡ፣ ጭቅጭቁ ምናምን አሁን በሚገርምሽ ሁኔታ ያገናኛቸው ነገር ነው እንጂ ቢታታው እነዚህ ልጆች ባይፈላለጉ እነዚህ ልጆች በቃ ቢያቆሙት ሁለቱም አይነጋገሩም ነበር። ሁለቱም መንገዳቸውን ነበር ይዘው የሚሄዱት። ግን ያ ነገር እንዳይሆን የሚያደርጋቸው ምንድን ነው መሰልሽ? አሁን እሱም እንዲህ የሚሆነው እሷ እያለ የሚልበት ምክንያት ይሄን ነገር ለቆ መውጣትም አይችልም አይፈልግምም። እሷም እንደዛው አሁን ትናንትና እንኳን ኢቭን ቆርጫለሁ ብላ መታ በቃ አብቅቷል የምትልሽ ስላልበቃ ነው። ያበቃ ሰው ሲጀመር አይሄድም ነበር እዛ ቦታ ላይ መንገድ በቃ አይሄድም ነበር። ቢዚ ነኝ አይመቸኝም፣ ሌላ ጊዜ አናግራታለሁ መልካም በዓል ደውላ ወይም ገባሽ እንጂ አይ በሼም ኖ እንትንም ሆስፒታልም ሆና እኮ የማናግርህ ያልጨረስኩት ነገር አለ ብላለች። ሆስፒታል ላይ አትድረሱብኝ ሲል ጋሽዬ አስቁምልኝ ሲል አይ እኔ እናንተ ገና ቀስ እያለን የምንጨርሳቸው የምንነጋገራቸው ነገሮች አሉ ብላለች። ጨርሻለሁ ወጥቻለሁ አይደለም እሷ ያለችው። አሁን እሷ ማቆሙን መለየቱን ተናግራለች። ግን ያልጨረሰችው እኔ ይኸውልሽ እጇ ላይ መረጃ አለ ብዬ አምናለሁ። ማንሽኛው አይደለችም ያታዩ በቃ የኛዋ ነገር ልንገርሽ፣ እኔ በነገራችን ላይ በጣም ከባድ ነው። እንዴት አድርጌ ላስረዳሽ ቲጂዬ? የፈለገ በውስጥ እንረዳለን። በውስጥ አይ በደፈና ወይስ ታደርግልኛለሽ? ሁለት ሶስት ሰው ምናምን በጣም ብዙ ቼት የሚያደርጉ ወንዶች ባይተዌ ከአንድ ሰው ጋር እንደዚህ ፐብሊክ ላይ የራሳቸው የሆነ ሰው ብለው ካሉት ሰው ጋር የሚያሳዩትን አይነት ነገር ያሳዩም ብታምኝም ባታምኝ በገንዘብ በተአምር በገንዘብ ሊሆን ይችላል፣ በቁንጅና ሊሆን ይችላል፣ በመኝታ ሊሆን ይችላል፣ በተለያየ ነገር እዚህኛው ላይ ያለውን የምታዩን አይነት አታችመንት ወይም ደግሞ ግንኙነት የለም። ሌላ ቦታ ላይ ፌክ ነው አያገኙትም፣ እዛ ላይ አያገኙትም። መስቀለት ተብሎ መረጃ ታዩ ብልጭልጩ ነገር የሆነ ደስ የሚል ነገር ምናምን የምትይው ነገር ሊኖር ይችላል። አይደለም የሚገርምሽ ነገር እነዚህ አሁን ሁለት ልጆች የምንላቸው ዛሬ አይደለም ነገ ቁጭ ብለው በቃ ጨርሰናል ቢሉ የዛሬ ዓመት አይጨርሱት። ምክንያቱም ውስጥሽ ካላቆመ ስሜት ማለት በጣም ከባድ ነው። አይዛው የሰላም ለዚህ ቤቶች ማለት ነው። የምወዳችሁ የሀይሚና የብሩኬ ነገር ሁላችንም እያስጨነቀን ነው። ዛሬ እንደውም ጭራሹን ሀይሚትዬ በቲሸርት ነው ያሳለፈችው። በጣም ልብ ይሰብራል። ዊና ቤትም መጥቷል። ዊና መልካም ሰው ነው። ሆኖም ግን እዚህ ጋር ጨርሽ ያኔ እኔ አሁን ለምሳሌ ይሄ ሪሊ አይደለም ላለው መጨረሻውን እናያለን። እዚህ ሚዲያ ላይ እስካለን የብሩክን ሁኔታ
መጨረሻውን ማየት አለብን። ከዛም በኋላ የምንፈርደውን እንፈርዳለን። እኔ እስካሁን ሪሊ አይደለም ነው የምለው። ሪሊ ከሆነ ደግሞ ይሄ የዛሬ ወይ ከሸገር ቡታጅራ የመጣበትና የታቀደው ዛታይም ብቻ አይደለም። ይሄ በሁለቱ መሀል የሚነጋገሩት ነገር ሊኖር ይችላል። ሁላችንም በላይፍ ላይ የምናሳልፈው ነገር ማለት ነው። ገባችሁ? የመጨረሻ ስቴፕ ሲሆን ይሆናል ወደ ቡታጅራ መጥተው የሚዲያ ከቨር ሊሆን የሚችለው። ይሄን የምንናገረው መቼ ነው? መጨረሻውን አይተን ነው። ብሩኬ ጾም ነው ምናምን ሰርግ ነው ምናምን ብሎ በፊት የሚያወራው ነገሮች አሉ እና መጨረሻውን አይተን ብዙ ነገር ልንናገር እንችላለንም እንናገራለን። ሆኖም ግን ዛሬም ራሱ ህዝብን እንደዚህ እያስጨነቁ ነው ያሉት። ሙርዛን ደግሞ ብሩኬ በጣም በቃ ብዙ ነገሮች ለምን እዚህ ጋር በቃ የብሩኬ ነገር ነው ሙርዛን ለሁላችንም ጎልቶ የሚታየው። ሀይሚና የምትሰበረው ገባችሁ? ሀይሚዬ ደግሞ ፌክ የሆነ ህይወት መቀጠል አትፈልግም። እየተጎዳችን ቢሆን መቋረጥ ነው የምትፈልገው፣ ሪሊ ላይፍ ከሆነ ማለት ነው። ለምን እኔ አሁን እንደዚህ ምን ትዝ እንደሚል ልንገራችሁ። የሆነ ታይም ላይ ሀይሚዬ የት ሄዳለች? አዋሳ ለሰርግ ስትሄድ የምትለቀው ጥቅሶች ነበሩ። ጥቅሶቿን አያም ሪሜምበርስ አስታውሳለሁ። ገባችሁ? የሆነ የማንዘልቀው ነገር ከሆነ ዝም ብሎ እየተሻሹ ያለ መሄድ ላይክ እና ጥቅሶቿ ራሱ የሆነ መልእክት ነበረው እና ብቻ መጨረሻውን አይተን እንዲለያዩ አንፈልግም። ብሩኬም ወደ ራሱ እንዲመለስ። ለምን ሀይሚና ብሩኬን ያገናኘው አንድ አላህ ሱብሃነሁ ወተዓላ ነው። ሃይማኖት እንኳን አይለያይም፣ ሰው ሊለያይ አይችልም። በአንድ ሃይማኖት መጠቃለል ይቻላል። ሀይሚና ብሩኬ ደግሞ በአንድ ሃይማኖት ናቸው፣ የአንድ ሀገር ሰው ናቸው፣ ቤተሰብ ለቤተሰብ ፍቅር ናቸው እና ብሩኬ ወደ ራስህ ፎከስ አድርገ ራስን ሰብስበክ አርፈ ከሀይሚትዬ ጋር እንድትቀጥል ነው የምንፈልገው ማለት ነው። አስብበት፣ እኛንም አታስጨንቀን ባይነን። የማየውን ከሆነ ደግሞ ሀቁ መናገር በቃ የሆነ ይሆናል። ማርያችን እሺ አይልሽም። እሺ አይልም። አውዴ ግን እኮ ማለት ነው የዛኔ ሀይሚ ቪዲዮ ስታሳይ እኮ በደንብ አይታይም። እንዴት አወቅሽ? ይቺ ልጅ ናት ቁጥጥር ተሰርታ ወደዛ ሲዞሩ ፊት አይኑ እና ይሄ የስንት ዓመት ቁጥጥር ነው ሀቢብቲ? ይሄ እኮ 2 ዓመቱ እኮ አልኩሽ እኮ ይቺ ልጅ ናት እንጂ ሀይሚ ፎቶ ያሳየችን ያቺኛው አይደለችም። ያቺና ይህን ካሳየችን ሀይሚም ትወና እየተወነች ነው ማለት ነው። ነው ልበዳችሁ ውዴ። ለምን እንዳልኩሽ መሰለኝ አሁን እኮ ወደዛ በቃ ነጨርሻለሁ። ይቺ አይደለችም 100% ይቀጣጃለን። እናመሰግናለን። በቃ ደህና ደግሞ ታውቂያለሽ ዘርዬ፣ ይሄ ከሆነ እኮ ጨዋታው እኛ ላይ ነው ማለት ነው። ወደ ቪዲዮ ያመጣቻት ሌላ ከሆነች የመጣችው ሌላ ከሆነች ሚሚ ታውራ ቆይ ተረጋጉ። ወይ ጉድ! አይ ጃለኔ ነፍስሽ አይማርም። ጃለኔ አይ አንቺ ስራ ወደ ኋላ ትጎትችናለሽ። ቆሲ ጎዳ ጠገይ ፈቆይ ሚሚ አውሪ ሚሚ ውጭ ሊሄድ ነው። ጉድ ላክ ወይ አውሪ። እንዴት ነሽ ሚሚዬ? ሰላም ናችሁ? አለን የኔ እናት። ሳኒ ብሩኬ ሊቭ ላይ ገብቷል ስትባል ሮጣ ሄደች። አውቆ ነው ውሸታቸውን ነው። አልገባም። ተመልሶ ወጣሉ እኮ። እሺ ሚኩ ቤት ነው የገባው። ኦኬ እሺ ሚሚ ወይማ እንዴት ናችሁ? ደህና ናችሁ አይደል? አለን ገን እየጋደው ይስማኩ። እኔ ደግሞ በትላንትና ቪዲዮ ላይ ነው አስተያየት የሚሰጠው ማለት ነው። ትላንትና በሰሩት ላይ እሺ አውሪያ ማይ ትላንትና በሰሩት ቪዲዮ ላይ ለእናቷ እያስረዳች እያለ ለምን ረግጦ ወጣ ነው? ለምን ወጣ ነው? እኔ ሀሳቤ ማለት ነው። ማውጣት አልነበረበትም። እንዴት ይሁን ሊወጣ ቻላ ማለት